ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ማትሪስ። ዛሬ ስፔሻል ታይፕስ ኦፍ ማትሪስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ስፔሻል ታይፕስ ኦፍ ማትሪስስ አክቲቪቲ 3.13 ሌት ማትሪክስ ኤ ይሄ ቢሆን ማትሪክስ ቢ ደግሞ ይሄ ቢሆን ፋይንድ ኤ ትራንስፖዝ ቢ ትራንስፖዝ ቢ ፕላስ ቢ ትራንስፖዝ እነዚህን ተጠይቀናል ማለት ነው። ከኤ ትራንስፖዝ እንነሳ። እሺ ምን ይሆናል? 1 2 2 4 ይሄ ይመጣል። ምክንያቱም ይሁ 1 2 የነበረውን 1 2 የነበረውን 1 2 አረኩት 2 4 የነበረውን 2 4 አረኩት። ምን ይታያችኋል? መልሰን ራሱኑ ማንን አገኘን? ኤን አገኘን ማለት ነው። ኤ ይሄ ነው 1 2 2 4 ትራንስፖዙም 1 2 2 4 ሆነ። ስለዚህ ኤ ትራንስፖዝ ኤ የሚሆንበትም አጋጣሚ አለ ማለት ነው። ይሄንን ያዙ። ሌላ ምን ተጠይቀናል? ቢ ትራንስፖዝን ፈልጉ ይለናል። ከዚህ ላይ ቢ ትራንስፖዝ ምን ይሆናል? እዩ 0 2 ነበረ 0 2 ላድርገው ኔጌቲቭ 2 0 ኔጌቲቭ 2 0። አሁን እንደዚህ እናድርግ እስኪ ይሄን ማትሪክስ በኔጌቲቭ 1 እናብዛው። ሶ ኔጌቲቭ ቢ እኩል ይሆናል በኔጌቲቭ 1 ስናበዛው ይሄ 0 ኔጌቲቭ 2 ኔጌቲቭ በኔጌቲቭ ፖዚቲቭ ስለሚሆን እዚህ ጋር 2 ይሆናል፣ እዚህ ጋር 0። አሁን ይሄኛውንና ይሄኛውን አስተያዩት፣ ተመሳሳይ ነው። ስለዚህ ከዚህ ላይ ምን አገኘን ማለት ነው? ቢ ትራንስፖዝ ከማይነስ ቢ ጋር እኩል የመሆን እድል አለው ማለት ነው። ቢ ትራንስፖዝ ከማይነስ ቢ ጋር እኩል የመሆን ምን አለው? እድል አለው ማለት ነው። ይሄ አለ። አሁን ደግሞ ሁለቱን እንደምር። ማንን? ቢ ትራንስፖዝንና ማትሪክስ ቢን እንደምር። ይኸው እዚህ ጋር ደምሩ ስለሚል ማለት ነው። አሁን ውጤቱ ተገማች ነው፣ 0 እንደሚሆን እናውቃለን። ለምን? አንደኛው የሌላኛው ተቃራኒ ስለሆነ ማለት ነው። እሺ ቢ 0 2 ኔጌቲቭ 2 0 ነው። ሲደመር ቢ ትራንስፖዝ 0 ኔጌቲቭ 2 2 0 ይሄ ነው። ስለዚህ ከዚህ ላይ ቢ ፕላስ ቢ ትራንስፖዝ ምን ይሆናል ማለት ነው? 0 0 0 0 ይሆናል ማለት ነው። ተመልከቱ እዚህ ጋር 0 0 2 ሲደመር ኔጌቲቭ 2 0 ኔጌቲቭ 2 ሲደመር 2 0 0 ሲደመር 0 0 ይሆናል ማለት ነው። ስለዚህ ከዚህ ላይ የምትወስዱት ምንድነው ማለት ነው? ኤ ትራንስፖዝ ኤ የመሆን እድል አለው፣ ቢ ትራንስፖዝ ኔጌቲቭ ቢ የመሆን እድል አለው። ሶ ቢ እና ቢ ትራንስፖዝን ስንደምር 0 የማግኘት እድል አለን ማለት ነው። ፍሮም ዩር ሪስፖንስስ ኢን አክቲቪቲ 3.13 ኦብዘርቭ ዛት ምን አገኘን ማለት ነው? ኤ እና ኤ ትራንስፖዝ እኩል ሆነው አይተናል። ቢ ትራንስፖዝ ደግሞ ከኔጌቲቭ ቢ ጋር እኩል ሆኖ አይተናል። እንግዲህ ይሄ ከሆነ ቢ ፕላስ ቢ ትራንስፖዝ የግድ ምን ይሆናል? 0 ይሆናል። ምክንያቱም እዚህ ጋር ቢን ተካ፣ ቢ ትራንስፖዝ ደግሞ ማይነስ ቢ ነው። ስለዚህ የዚህ ውጤት ምን ይሆናል? 0 ይመጣል ማለት ነው። 0 ይመጣል። ሶ እንደዚህ አይነት ኬዞችም አሉ ማለት ነው። ማንኛውንም ማትሪክስ ስንወስድ ኤ እና ኤ ትራንስፖዙ እኩል ይሆናል ማለት አይደለም። ቢ ትራንስፖዙ እና ማይነስ ቢው እኩል ይሆናል ማለት አይደለም። ግን አንዳንድ እንግዲህ ስፔሻል ታይፕስ ኦፍ ማትሪስስ ነው የተባል ነው አይደለ? ርዕሱ ራሱ እንደዛ ነው የሚለው። ሶ አንዳንድ ስፔሻል የሆኑ እንደዚህ አይነት ባህሪ ያላቸው ማትሪክሶች አሉ። እነሱን ዲስከስ እናደርጋለን። ዲፊኔሽን 3.10 እንግዲህ ማትሪክስ ኤ ስኩዌር ማትሪክስ ቢሆን እዚህ ጋር ኤን በኤን ስለሚል ማለት ነው። ስኩዌር ማትሪክስ ከሆነና ኦርደሩ ኤን ከሆነ ዜን ኤ ኢዝ ሴድ ቱ ቢ ሲሜትሪክ ማትሪክስ። ምን ማትሪክስ? ሲሜትሪክ ማትሪክስ። ሲሜትሪክ ማትሪክስ የሚሆነው መች ነው? ኤ እና ኤ ትራንስፖዝ እኩል ከሆኑ ማትሪክስ ኤ ምንድን ነው ማለት ነው? ሲሜትሪክ ማትሪክስ ነው እንለዋለን ማለት ነው። ዛት ኢዝ ኤ ኢዝ ሲሜትሪክ ማትሪክስ ኢፍ ኤ አይ ጄ ኢዝ ኢኳል ቱ ኤ ጄ አይ። ይሄ ማለት ምን ማለት ነው? ለምሳሌ ይሄን ማትሪክስ እንውሰድ። 1 2 3 2 3 4 ከዛ እዚህ ጋር ደግሞ እንምጣ 3
4 1 ይሄን ማትሪክስ ብንወስድ ለምሳሌ ይሄ ሲሜትሪክ ነው። ለምን እዩ ትራንስፖዙን እንስራው። ኤ ትራንስፖዝ ምን ይሆናል? እዚህ ኤ ትራንስፖዝ እንግዲህ ይሄንን 1 2 3 አያችሁ፣ ይሄ 1 2 3 ነው። ወደዚህ እንቀይረዋለን ማለት ነው። 1 2 3 ይሆናል። እንደገና ይሄንን ተመልከቱ 2 3 4 2 3 4 2 3 4 እንደገና ይሄን ተመልከቱ 3 4 1 3 4 1 አሁን እዩ እንግዲህ 1 2 3 1 2 3 2 3 4 2 3 4 3 4 1 3 4 1 አሁን እዚህ ጋር የሚታየን አንድ ተዛምዶ ምንድነው ማለት ነው? እዚህ ጋር ኤ አይ ጄ እና ኤ ጄ አይ እኩል መሆን አለባቸው ይላል። ይሄ ማለት ይሄና ይሄ እኩል መሆን አለባቸው፣ ይሄና ይሄ እኩል መሆን አለባቸው፣ ይሄና ይሄ እኩል መሆን አለባቸው። ይሄ የሚሆን ከሆነ መሃል ላይ ያለው ምንም ችግር የለም። ማትሪክሳችን ምን ይሆናል ማለት ነው? ሲሜትሪክ ማትሪክስ ይሆናል ማለት ነው። ሶ እዚች ጋር እቺ ኤአይጄ እና ኤጄአይ እኩል መሆን አለባቸው የሚለው ይሄንን ለማሳየት ነው ማለት ነው። ቢ ኤስኪው ሲሜትሪክ ማትሪክስ ኢፍ ኤ ኢዝ ኢኳልስ ቱ ኔጌቲቭ ኦፍ ኤ ትራንስፖዝ ኤ ኢዝ ኢኳልስ ቱ ኔጌቲቭ ኦፍ ኤ ትራንስፖዝ አንድ ማትሪክስ አለን፣ እሱን ትራንስፖዝ እናደርገዋለን። ከዛ በኔጌቲቭ ስናበዛው መልሶ የመጀመሪያውን ማትሪክስ የሚሰጠን ከሆነ ያ ማትሪክስ ምንድነው ማለት ነው? ስኪው ሲሜትሪክ ማትሪክስ ነው ማለት ነው። ያ ማለት ነው እዚህ ጋር እዩ። እንደገና ኤ እና ኤ ትራንስፖዝን ስንደምር 0 ማትሪክስ የሚሰጠን ከሆነ ስኪው ሲሜትሪክ ማትሪክስ ነው ማለት ነው። ያ ማለት ሲምፕሊ ይሄንን ወደ ኋላ ማምጣት ማለት ነው። ወደዚህ ስናመጣው ኤ ፕላስ ኤ ትራንስፖዝ ይሆናል ኢዝ ኢኳልስ ቱ 0 ማትሪክስ ይሆናል ማለት ነው። ኦር ኢኩቫለንትሊ ኤ አይ ጄ እና ኔጌቲቭ ጄ አይ እኩል የሚሆኑ ከሆነ ስኪው ሲሜትሪክ ማትሪክስ ነው ማለት ነው። ግን እዚህ ጋር ምንድነው አንድ ያለን አዲሽናል ኮንዲሽን ኤ አይ ምን መሆን አለበት? 0 መሆን አለበት ማለት ነው። ዲያጎናል ኦል ዲያጎናል ኤሌመንትስ has to be 0 ኦል ብያለሁ ከላይ 0 መሆን አለባቸው ማለት ነው። ኤግዛምፕል ልስጣችሁ እዚህ ጋር ማትሪክስ ኤ ይሄ ያለ ብለን እናስብ። እንግዲህ እቺን ተመልከቱ፣ እዚህ ጋር እቺን ይዋት 1 ዲያጎናል 0 ነው። 0 1 2 እናድርገው። ይሄንን እዚህ 0 እናድርግ። ዲያጎናሉ 0 መሆን አለበት። ከዛስ እዚች ጋር 3 እንበል። አሁን ኤ አይ ጄ እና ኤ ጄ አይ ምን መሆን አለባቸው? ኦፖዚት መሆን አለባቸው ይለናል። ሶ ይሄንን ኔጌቲቭ እናድርገው። ሶ ይሄ 1 ከሆነ እዚች ጋር ኔጌቲቭ 1 መምጣት አለባት። እዚህ ጋር ይሄ ኔጌቲቭ 2 ስለሆነ እዚህ ጋር ፖዚቲቭ 2 መምጣት አለበት። እዚህ ጋር ይሄ 3 ስለሆነ እዚች ጋር ኔጌቲቭ 3 መምጣት አለባት ማለት ነው። ሶ ይሄ ስኪው ሲሜትሪክ ማትሪክስ እንደሆነ መረዳት እንችላለን። እንዴት? ዲያጎናል ኤሌመንቶቹ እንዳለ 0 ናቸው። ኦል ዲያጎናል ኤሌመንትስ has to be 0 ተባብለናል። ሌላ ኤአይጄ እና ኤአይጄ የኤጄአይ ምን መሆን አለበት? ኦፖዚት መሆን አለበት ማለት ነው። ሶ እዩ 1 ነው እዚህ ጋር ኔጌቲቭ 1 እዚህ ጋር ኔጌቲቭ 2 ነው፣ እዚህ ጋር ፖዚቲቭ 2፣ እዚህ 3 ነው፣ እዚህ ኔጌቲቭ 3 ነው። አሁን የዚህን ትራንስፖዝ ብንሰራ ምን እናገኛለን? 0 1 ኔጌቲቭ 2 ኔጌቲቭ 1 0 3 2 ኔጌቲቭ 3 0 ይሄ ያለን ማለት ነው። አሁን እዩ እንግዲህ ይሄንን በኔጌቲቭ ብናበዛው ማንን ይሰጠናል? ይሄንን ይሰጠናል። እዩ አሁን ከላይ ይሄን በኔጌቲቭ አብዙት 0 ነው። ይሄን በኔጌቲቭ ስናበዛው 1 ይሆናል። ይሄን በኔጌቲቭ ስናበዛው ኔጌቲቭ 2 ይሆናል። በተመሳሳይ ሁሉንም ብታበዙ ተመሳሳይ ነገር ላይ ትደርሳላችሁ። ሶ ኤ እኩል ይሆናል ማይነስ ኦፍ ኤ ትራንስፖዝ ሆነ ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን ማለት ነው? ይሄ ማትሪክስ ምንድነው? ስኪው ሲሜትሪክ ማትሪክስ ነው ማለት ነው። ስኪው ሲሜትሪክ ማትሪክስ ነው ማለት ነው። ኖት ዛት ኢፍ ማትሪክስ ኤ ይሄ ማለት ነው ኢዝ ስኪው ሲሜትሪክ ማትሪክስ ዜን ኤአይአይ መስት ቢ 0 ማለት ነው። ይሄ ዲያጎናል ኤሌመንቶቹ 0 መሆን እንዳለባቸው ያሳየናል። ኤግዛምፕል 1 አይደንቲፋይ ዘ ፎሎዊንግ ማትሪስስ አስ ሲሜትሪክ
ስኪው ሲሜትሪክ ኦር ኔይዘር ይለናል ማለት ነው። እንግዲህ ከምን እንነሳ? ከስኪው ሲሜትሪክ እንነሳ። ምንድነው የምናየው? ዲያጎናል እናያለን። የመጀመሪያው ክራይቴሪያ ዲያጎናል ማየት ነው። ዲያጎናሉን ይዩት፣ ይሄ ነን ዜሮ ነው። ስለዚህ ይሄ ምን አይደለም? ስኪው ሲሜትሪክ አይደለም። እዚህ ጋር ይሄንን ይዩት፣ ዲያጎናሉ 0 0 ነው። እሺ አንደኛውን ክራይቴሪያ አልፏል። ሲ ላይ ስንመጣ ይሄ ስኪው ሲሜትሪክ አይደለም። ለምን? ዲያጎናሉ 0 0 አይደለም። በጣም ጥሩ። ይሄ 0 0 ነው። አያችሁ? ይሄ 0 0 ነው። ስለዚህ ስኪው ሲሜትሪክ የመሆን እድል አለው ማለት ነው። አሁን ምን እናደርጋለን? ኤአይጄ እና ኤጄአይን ማነጻጸር። ይሄና ይሄ ኦፖዚት ናቸው ወይ? ይሄና ይሄ ኦፖዚት ናቸው ወይ? ይሄና ይሄ ኦፖዚት ናቸው ወይ የሚለውን ራሳችንን እንጠይቃለን። ስለዚህ ኔጌቲቭ 2 2 ኦፖዚት ናቸው። 3 ኔጌቲቭ 3 ኦፖዚት ናቸው። ኔጌቲቭ 4 4 ምንድን ናቸው? ኦፖዚት ናቸው። ስለዚህ ይሄ ምን ይሆናል ማለት ነው? ይሄ ማትሪክስ ስኪው ሲሜትሪክ ማትሪክስ ነው ማለት ነው። ማትሪክስ ነው ማለት ነው። እሺ አሁን ደግሞ ወዴት እንምጣ? ወደ ሲሜትሪክ እንምጣ። ሲሜትሪክ ነው ለማለት ኤ ኢዝ ኢኳልስ ቱ ኤ ትራንስፖዝ ነው መሆን ያለበት ተባብለናል። ወይም ኤ አይ ጄ እና ኤ ጄ አይ ምን መሆን አለባቸው? እኩል መሆን አለባቸው። ስለዚህ ዲያጎናሉ ምንም ሊሆን ይችላል፣ ምንም ችግር የለም። ዲያጎናሉ የፈለገ ሊሆን ይችላል። 2 2 3 3 4 4 ስለዚህ ከዚህ ላይ ምን መረዳት እንችላለን? ይሄ ሲሜትሪክ ማትሪክስ ነው ማለት ነው። ሲሜትሪክ ማትሪክስ ነው። ይሄኛውን እዩት፣ እስኪው እንዳልሆነ አይተናል። ሲሜትሪክ ከሆነ ደግሞ ቼክ እናድርግ። እነዚህ ሁለቱን ስናስተያይ የተለያዩ ናቸው። ስለዚህ ይሄ ምንድነው ማለት ነው? ኔይዘር እንላለን። ኔይዘር ሲሜትሪክ ኖር ስኪው ሲሜትሪክ ማትሪክስ ነው ማለት ነው። ይሄ ኤግዛምፕል 2 ኮንሲደር ዘ ማትሪክስ ኤ ተሰጥቶናል። ዜን ፋይንድ ቢ ኢዝ ኢኳልስ ቱ ሃፍ ኦፍ ኤ ትራንስፖዝ ፕላስ ኤ። ስለዚህ መጀመሪያ ምን እናደርጋለን? ኤ ትራንስፖዝን እንፈልጋለን ከዚህ ላይ። ከዛስ ኤ ላይ እንደምራለን፣ ውጤቱን ለሁለት እናካፍላለን ማለት ነው። እሺ ኤ ትራንስፖዝን እንጻፍ መጀመሪያ። ኤ ትራንስፖዝ እዩ፣ እዚህ ጋር ይሄ 1 2 3 ነው። 1 2 3 ይሆናል ማለት ነው። ኔጌቲቭ 4 3 8 ኔጌቲቭ 4 3 8 ይሆናል። 6 ኔጌቲቭ 10 5 6 ኔጌቲቭ 10 5 ይሄ ይሆናል ማለት ነው። ፕላስ ማትሪክስ ኤ 1 2 3 ኔጌቲቭ 4 3 8 6 ኔጌቲቭ 10 5 ይሄ ይሆናል ማለት ነው። አጠቃላይ ይሄንን በምን እናበዛለን ማለት ነው? በአንድ ሁለተኛ እናበዛለን። እሺ አሁን እንደምር እስኪ እዩ። 1 ሲደመር 1 2 ይሆናል። 2 ኔጌቲቭ 4 ሲደመር 2 ኔጌቲቭ 2 6 ሲደመር 3 9 2 ሲደመር ኔጌቲቭ 4 ኔጌቲቭ 2 ይሆናል። 3 ሲደመር 3 6 ኔጌቲቭ 10 ሲደመር 8 ኔጌቲቭ 2 3 ሲደመር 6 9 8 ሲደመር ኔጌቲቭ 10 ኔጌቲቭ 2 ይሆናል። ኔጌቲቭ 2 5 ሲደመር 5 10 እዚህ ጋር 10 እናገኛለን ማለት ነው። ጨርሰናል? አልጨረስንም። ለምን? ጂ 1/2 አለች። ታይምስ 1/2 እንበል። ሶ ይሄ እኩል ይሆናል እንግዲህ ለሁለት ማካፈል ይሆናል። ሁሉንም ለሁለት ማካፈል ይሆናል። ሶ ይሄ ምን ይሆናል? ይሄኛው 1 ይሆናል። 1 እንግዲህ ለሁለት ነው የምናካፍለው። ይሄ ኔጌቲቭ 1 ይሆናል። ይሄኛውስ 4.5 ይሄ ኔጌቲቭ 1 ይሄስ 3 ይሄ ኔጌቲቭ 1 ይሄ 9 ነበር። ለሁለት ስናካፍለው 4.5 ኔጌቲቭ 2 ለ2 ኔጌቲቭ 1 10 ሲካፈል ለ2 5 ይሄ ሆነ ማለት ነው። እስኪ እዚህ ጋር የሆነ ነገር እንመልከት። እዩ ይሄና ይሄ ይመሳሰላል። ይሄና ይሄ ይመሳሰላል። ሶ ይሄ ማትሪክስ ምን ማትሪክስ ነው ማለት ነው? ሲሜትሪክ ማትሪክስ ሆነ ማለት ነው። ሲሜትሪክ
ማትሪክስ ሆነ ማለት ነው። እሺ ቢ ላይ ደግሞ ምንድን ነው የተጠየቅነው? ልክ በተመሳሳይ 1 2ኛ እንበል። ከዛስ ማትሪክስ ኤ 1 2 3 ኔጌቲቭ 4 3 8 6 ኔጌቲቭ 10 5 ሲቀነስ ኤ ትራንስፖዝ 1 ኔጌቲቭ 4 6 2 3 ኔጌቲቭ 10 3 8 5 ይሆናል። እሺ እናቀናንስና ከዛ ውጤቱን በ1 2ኛ እናበዛለን ማለት ነው። እዩ እዚህ ጋር 1 ሲቀነስ 1 0 2 ሲቀነስ ኔጌቲቭ 4 6 ይሆናል። 3 ሲቀነስ 6 ኔጌቲቭ 3 ኔጌቲቭ 4 ሲቀነስ 2 ኔጌቲቭ 6 3 ሲቀነስ 3 0 8 ሲቀነስ ኔጌቲቭ 10 ፖዚቲቭ 18 ይሆናል። 6 ሲቀነስ 3 ይሆናል። ኔጌቲቭ 10 ሲቀነስ 8 ኔጌቲቭ 18 5 ሲቀነስ 5 0 ጨርሰናል። አልጨረስንም። በ1 2ኛ መባዛት አለበት እቺ ስላለች ማለት ነው። 1 2ኛ ይሄ እኩል ይሆናል እንግዲህ ለ2 ማካፈል ነው። 0 3 ኔጌቲቭ 1 ነጥብ 5 ኔጌቲቭ 3 0 9 1 ነጥብ 5 ኔጌቲቭ 9 0 እንግዲህ እዚህ ጋር አሁን ተመልከቱ ዲያጎናሉ ምን ሆነ? 0 3 ኔጌቲቭ 3 ኔጌቲቭ 1 ነጥብ 5 ፖዚቲቭ 1 ነጥብ 5 9 ኔጌቲቭ 9 ስለዚህ ምን አገኘን ማለት ነው? ሲ ማትሪክስ ሲ ስኪው ሲሜትሪክ ማትሪክስ ነው ማለት ነው። ይሄ ሆነ ማለት ነው። እሺ ሲ ላይ ደግሞ ማትሪክስ ቢን እና ማትሪክስ ሲን ደምሩ ይለናል። ቢና ሲን አግኝተናል ከዚህ በፊት እንደምራቸው ማለት ነው። እንደምራቸው። እሺ አሁን ይኸው እንግዲህ ይሄን ከዚህ እንደምራለን። 1 ሲደመር 0 1 ኔጌቲቭ 1 ሲደመር 3 2 4.5 ሲደመር ኔጌቲቭ 1.5 ምንድነው የምናገኘው? 1 2 3 ይሆናል። እንደገና እዚህ ጋርም እዩ ኔጌቲቭ 1 ሲደመር ኔጌቲቭ 3 ኔጌቲቭ 4 ይሆናል። 3 ሲደመር 0 3 ይሆናል። ኔጌቲቭ 1 ሲደመር 9 8 ይሆናል 8 4.5 ሲደመር 1.5 6 ይሆናል። ኔጌቲቭ 1 ሲደመር ኔጌቲቭ 9 ኔጌቲቭ 10 ይሆናል። 5 ሲደመር 0 5 ይሆናል። ይሄንን ከማትሪክስ ኤ ጋር አስተያዩት። ራሱ ማትሪክስ ኤ ሆነ ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ኤ ኢዝ ኢኳልስ ቱ ቢ ፕላስ ሲ ሆነ ማለት ነው። ኤ ኢዝ ኢኳልስ ቱ ቢ ፕላስ ሲ ሆነ ማለት ነው። ማትሪክስ ቢ ደግሞ ሲሜትሪክ እንደሆነ አይተናል። ማትሪክስ ሲ ደግሞ ስኪው ሲሜትሪክ እንደሆነ አይተናል ማለት ነው። ስለዚህ ማንኛውም ስኩዌር ማትሪክስ አስ ኤ ሰም ኦፍ ሲሜትሪክ ኤንድ ስኪው ሲሜትሪክ ማትሪክስ መጻፍ ይችላል ማለት ነው። ኦብዘርቭ ዛት ቢ ፕላስ ሲ እንግዲህ ተመልከቱ ቢን እንዴት ነበር ዲፋይን ያደረግነው? 1 2ኛ ኢንቱ ኤ ፕላስ ኤ ትራንስፖዝ ብለን ነበር ዲፋይን ያደረግነው። 1 2ኛን ዲስትሪቢዩት ብናደርግ 1 2ኛ ኤ ፕላስ 1 2ኛ ኤ ትራንስፖዝ ይሆናል። ልክ በተመሳሳይ ሲን ዲፋይን ያደረግነው 1 2ኛ ኢንቱ ኤ ማይነስ ኤ ትራንስፖዝ ብለን ነበረ። 1 2ኛን ዲስትሪቢዩት ብናደርግ 1 2ኛ ኤ ማይነስ 1 2ኛ ኤ ትራንስፖዝ ይሆናል ማለት ነው። ይሄንን እንደምረው ወደ ታች ብንደምረው እዚህ ጋር ምን እናገኛለን? ቢ ፕላስ ሲ እናገኛለን። ቢ ፕላስ ሲ እኩል ይሆናል እዚህ ጋር እዩ፣ ይሄ በዚህ ይጠፋል። 1 2ኛ ኤ ሲደመር 1 2ኛ ኤ ይሆናል ማለት ነው። ኤ ይሆናል። ስለዚህ ኤ ኢዝ ኢኳልስ ቱ ቢ ፕላስ ሲ ያገኘን። ሄንስ ኤ ኢዝ ሪትን አስ ሰም ኦፍ ኤ ሲሜትሪክ ማትሪክስ ኤንድ ስኪው ሲሜትሪክ ማትሪክስ ማለት ነው። ስለዚህ ማንኛውም ስኩዌር ማትሪክስ አስ ኤ ሰም ኦፍ ሲሜትሪክ ማትሪክስ እና ስኪው ሲሜትሪክ ማትሪክስ
መጻፍ ይችላል ማለት ነው። ኤክሰርሳይዝ 3.9 የመጀመሪያ ጥያቄ አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ማትሪስስ አስ ሲሜትሪክ ስኪው ሲሜትሪክ ኦር ኔይዘር እንግዲህ አሁን ስኪው ሲሜትሪክ መሆኑን ለመለየት ቀጥታ ዲያጎናሉን ብናይ ስራ ያቀልልናል። ዲያጎናሉ 0 ከሆነ እሱን መምረጥ ወደ ተጨማሪ ክራይቴሪያ መሄድ እንችላለን። 0 ካልሆነ ግን ዳይሬክት መጣል እንችላለን። እዩ 0 አይደለም፣ 0 አይደለም፣ 0 አይደለም። ስለዚህ ብቸኛው የሚኖረው እድል እዚህ ላይ ይሆናል ማለት ነው፣ እዚህኛው ላይ ይሆናል ማለት ነው። አሁን እንግዲህ ምን እናነጻጽር? ኤአይጄ እና ኤአይጄ ኔጌቲቭ ኤጄአይ እንደሆነ እናስተያይ። እሺ 1 ኔጌቲቭ 1 ኔጌቲቭ 2 2 3 ኔጌቲቭ 3። ስለዚህ ይሄ ማትሪክስ ምንድን ነው ማለት ነው? ይሄ ማትሪክስ ስኪው ሲሜትሪክ ማትሪክስ ነው ማለት ነው። አሁን ወዴት እንሂድ? ወደ ኤ ደግሞ እንምጣ። ኤ ላይ ስንመጣ እዩ 2 2 3 3 0 0። ስለዚህ ይሄ ነገር ሲሜትሪክ ነው ማለት ነው። ሲሜትሪክ ነው። ትራንስፖዙን ምናምን ሁላ መስራት አይጠበቅባችሁም። ኦኬ ሲ ላይ እንምጣ 2 0 3 0። ይሄ ምንድን ነው? ኔይዘር። ወደዚህኛው ደግሞ እንምጣ 0 0 0 0። ስለዚህ ይሄ ነገር ምንድን ነው ማለት ነው? ሲሜትሪክ ነው። ሲሜትሪክ ማትሪክስ ነው ማለት ነው። ቼክ አድርጉት። ዲ ኢዝ ኢኳልስ ቱ ዲ ትራንስፖዝ እና ይመጣ ቼክ ማድረግ እንችላለን። የዚህ ትራንስፖዝ ምን ይሆናል? ዲ ትራንስፖዝ 0 0 0 2 ይሆናል ማለት ነው። ስለዚህ which is ከዲ ጋር እኩል ይሆናል። ሶ ይሄ ምንድነው? ሲሜትሪክ ማትሪክስ ነው። ሁለተኛ ጥያቄ ሌት ማትሪክስ ኤ ይሄ ቢሆን ፋይንድ ኤ ሲሜትሪክ ማትሪክስ ቢ ኤንድ ኤ ስኪው ሲሜትሪክ ማትሪክስ ሲ ሶ ዛት ኤ ኢዝ ኢኳልስ ቱ ቢ ፕላስ ሲ። ይሄ ስኩዌር ማትሪክስ ነው። መጀመሪያ ስኩዌር ማትሪክስ ነው። የስ 3×3 ነው። ስኩዌር ማትሪክስ ነው። እሺ እንቀጥል። አሁን ቢ ሲሜትሪክ ማትሪክስ ነው ተብለናል እዚህ ጋር። ሶ እንዴት ነው ዲፋይን የምናደርገው? ቢ ኢዝ ኢኳልስ ቱ 1/2 ኤ ፕላስ ኤ ትራንስፖዝ። በዚህ መልኩ ዲፋይን እናደርገዋለን። ሲ ደግሞ ስኪው ሲሜትሪክ ነው። እሱን እንዴት ነው ዲፋይን የምናደርገው? እንደዚህ 1/2 ኢንቱ ኤ ማይነስ ኤ ትራንስፖዝ ይሆናል ማለት ነው። ይሄ ይሆናል። ሶ ከቢ እንነሳ ቢ ኢዝ ኢኳልስ ቱ እንበል 1/2 ማትሪክስ ኤን እንጻፈው እንዳለ 1 2 3 2 4 6 3 1 5 ሲደመር ኤ ትራንስፖዙንም እዚሁ ጋር እንጻፈው 1 2 3 2 4 1 3 6 5 ያው ትራንስፖዝ መስራት ስለማያስቸግራችሁ ማለት ነው። ስለዚህ ይሄ እኩል ይሆናል 1/2 እንበል እዚህ ጋር 1/2 እንደምር እንግዲህ 1 ሲደመር 1 2 ሲደመር 2 3 ሲደመር 3 እያለ ነው የምንሄደው። እሺ 2 4 6 ሆነ ማለት ነው። 6 ሆነ። አሁንም 2 ሲደመር 2 4 ሲደመር 4 6 ሲደመር 1 እያለ ነው የምንሄደው። 4 8 7 ይሆናል። 3 ሲደመር 3 1 ሲደመር 6 5 ሲደመር 5 ሶ የስንት ይሆናል? 6 7 10 ይሆናል ማለት ነው። 10 ይሆናል። እሺ አሁን እንቀጥል። ቢ ኢዝ ኢኳልስ ቱ ማትሪክስ ቢ ምን ይሆናል? ለ2 ማካፈል ይሆናል እያንዳንዱን ኤሌመንት ማለት ነው። እዚህ ጋር 2 4 6 ነው። ለ2 ስናካፍለው 1 2 3 ይሆናል። ስለዚህ 1 2 3 ብለን እንጻፍ። እንቀጥል 4 8 7 ነው። ለ2 ስናካፍለው 2 4 3.5 ይሆናል ማለት ነው። 6 7 10 6 7 10 ለ2 ስናካፍለው 3.5 5 ይሆናል ማለት ነው። ስለዚህ 3.5 10 ይሆናል ማለት ነው። አያችሁ 2 2 3 3 3.5 3.5 ዲያጎናሉ የፈለገው ሊሆን ይችላል ማለት ነው። ሶ አሁን ቢ ምን ሆነ ማለት ነው? ሲሜትሪክ ማትሪክስ እንደሆነ አሳይተናል፣ አግኝተነዋል ማለት ነው። አሁን ወደ ሲ ደግሞ እንሂድ።
እሺ ማትሪክስ ሲን ያው በዚህ ዲፋይን አድርገናል። እሱን ደግሞ ካልኩሌት እናድርግ አሁን። እሺ ሲ ኢዝ ኢኳልስ ቱ 1/2 እንበል 1/2 ማትሪክስ ኤ 1 2 3 2 4 6 3 1 5 ይሄ ያለን ሲቀነስ ኤ ትራንስፖዛችን ምን ይሆናል? 1 2 3 1 2 3 2 4 1 3 6 5 ይሆናል ማለት ነው። ይሄ ይሆናል። እሺ ይሄን አቀናንስ 1 ሁለተኛ እንበል እዚህ ጋር አሁን ይሁ 1 ሲቀነስ 1 2 ሲቀነስ 2 3 ሲቀነስ 3 በሶስቱም ኬዝ ምንድነው እናገኘው? 0 0 0 0 0 እናገኛለን። ወደ ሁለተኛው ደግሞ እንምጣ። 2 ሲቀነስ 2 4 ሲቀነስ 4 በሁለቱም ኬዝ 0 0 እናገኛለን። 6 ሲቀነስ 1 5 6 ሲቀነስ 1 5 ይሆናል ማለት ነው። 3 ሲቀነስ 3 3 ሲቀነስ 3 0 1 ሲቀነስ 6 ኔጌቲቭ 5 5 ሲቀነስ 5 0 ይሄ ይመጣል ማለት ነው። ስለዚህ ከዚህ ላይ ማትሪክስ ሲ ምን ይሆናል ማለት ነው? ለሁለት ነው የምናካፍለው 0 0 0 0 0 2.5 0 ኔጌቲቭ 2.5 0 ይሄ ይመጣል ማለት ነው። ይሁ ዳይጎናሉ እንዳለ ምንድነው? 0 ነው። 0 0 0 0 2.5 ኔጌቲቭ 2.5 ስለዚህ ምን ሆነ ማለት ነው? ስኪው ሲሜትሪክ ማትሪክስ ሆነ ማለት ነው። ሶስተኛ ጥያቄ ሌት ማትሪክስ ኤ ይሄ ቢሆን ፋይንድ ዘ ቫልዩስ ኦፍ ኤ ቢ ሲ ሶ ዛት ኤ ኢዝ ሲሜትሪክ ማትሪክስ። እንግዲህ ሲሜትሪክ እንዲሆን ከተፈለገ ምን መሆን ዲያጎናሉ ምንም ሊሆን ይችላል። እነዚህ ሁለቱ ተመሳሳይ መሆን አለባቸው። ይሄና ይሄ ተመሳሳይ መሆን አለበት፣ ይሄና ይሄ ተመሳሳይ መሆን አለበት ማለት ነው። ስለዚህ ኤ ስንት ይሆናል? 0 ከዚህ ጋር ተመሳሳይ መሆን አለበት። ይሄ ከዚህ ጋር ተመሳሳይ መሆን ይሄ ከዚህ ጋር ተመሳሳይ መሆን አለበት። ይሄ ከዚህ ጋር ተመሳሳይ መሆን አለበት። ኤ 0 ይሆናል፣ ቢ 2 ይሆናል፣ ሲ ደግሞ 0 ይሆናል ማለት ነው። 0 ይሆናል። ዲያጎናል ማትሪስስ ኤንድ ትሪያንጉላር ማትሪስስ ዲፊኒሽን 3.11 ሌት ማትሪክስ ኤ ስኩዌር ማትሪክስ ቢሆን ኦርደሩ ምን የሆነ ኤን የሆነ ማለት ነው። ያው ኤን በኤን ስለሚለን እዚህ ጋር ሶ ምን መሆን አለበት? ስኩዌር ማትሪክስ መሆን አለበት ማትሪክስ ኤ። ዘ ኤሌመንትስ A11 A22 አፕ ቱ AN አር ኮልድ ዲያጎናል ኤሌመንትስ። ይሄ ማለት ምን እንደሆነ ላሳያችሁ። ማትሪክስ ኤ ያለን እንበል እዚህ ጋር እንግዲህ AIJ እዚህ ጋር የምትጻፈው A11 A12 A13 እዚህ ድረስ እንውሰድ ይበቃናል። ይሄኛውስ A21 A22 A23 A31 A32 A33 ይሄንን እንውሰድ። እንግዲህ ይሄ 3×3 ነው፣ ስኩዌር ማትሪክስ ነው። ዲያጎናል ስሙ ራሱ እንደሚናገረው ልብ አድርጉ፣ ይሄ ዲያጎናል ይባላል። ይሄ ዲያጎናል ይባላል ማለት ነው። አደራችሁን ይሄኛውን እንዳትወስዱ፣ ይሄንን እንዳትወስዱ። ይሄ ምን አይደለም፣ ይሄ ዲያጎናል አይደለም። ዲያጎናል የሚባሉት እነዚህ ናቸው። ይሄ ተመሳሳይ ያለበት 1 1 2 2 3 3 ያለበት ማለት ነው። ሶ እነዚህ A11 A22 አፕ ቱ ANN ምን ይባላሉ ማለት ነው? ዲያጎናል ኤሌመንትስ ይባላሉ። የማ የኤ ማለት ነው። ለምሳሌ እዚህን ዲያጎናል ኤሌመንት ንገሩኝ እስቲ። 1 2 3 4 5 6 7 8 9 ይሄ ቢኖረን ዲያጎናል ኤሌመንቶቹ እነዚህ ይሆናሉ ማለት ነው። ማማ 1 5 እና 9 7 5 6 አይደለም እንዳትሳሳቱ። The sum of the diagonal elements of A is called trace of A. Trace of A denoted by TR of A. ያው trace of A ነው ይሄ trace of A በዚህ ድኖት ይደረጋል ማለት ነው። የምን የዲያጎናሎቹ ድምር ማለት ነው። ለምሳሌ 1 2 3 1 1 1 0 0 10 ይሄ ማትሪክስ ሲ ቢሆን ትሬስ ኦፍ ሲ ብትባሉ ምን ይሆናል ማለት ነው? የነዚህን ድምር መውሰድ ይሆናል ማለት ነው።
የነዚህን ድምር 1 ሲደመር 1 ሲደመር 10 ስንት ይሆናል? ይሄ 12። ሲ A is called a diagonal matrix if Aij is equals to 0 for all I different from j. That is A is a diagonal matrix if ስለዚህ ከዲያጎናሉ ውጪ ያሉት እንዳለ ምን መሆን አለባቸው ማለት ነው? ዜሮ መሆን አለባቸው ማለት ነው። እዚች ጋር ለምሳሌ 1 ብትሆን 1 0 0 0 1 0 0 0 5 ይሄ ምንድን ነው? ይሄ ዲያጎናል ማትሪክስ ነው። ነገር ግን እቺ 1 ብትሆን እዚህ ጋር ምን አይሆንም? ዲያጎናል ማትሪክስ አይሆንም። ለምን? እቺ እዚህ ጋር ያለችው ምን ስለሆነች? ከዜሮ ውጪ ስለሆነች ማለት ነው። ዲ ኤ ኢዝ ኤ ስካላር ማትሪክስ። አሁን ደግሞ ሌላ የማትሪክስ አይነት አገኘን። ምን የሚባል ማለት ነው? ስካላር ማትሪክስ ምን እንደሆነ እኒ ኢፍ ኤ ኢዝ ኤ ዲያጎናል ማትሪክስ፣ እንግዲህ የመጀመሪያ ክራይቴሪያው ምንድን ነው ማለት ነው? ዲያጎናል ማትሪክስ መሆን አለበት። ኤንድ ኤ አይ ኢዝ ኤ ፎር ሰም ኤ አን ኤለመንት ኦፍ ሪል ነምበር። እንግዲህ ይሄ ውጥንቅጡን እንትሆና ቀለል ያለ ዲፊኒሽን ልንገራችሁ ማለት ነው። አሁን መጀመሪያ ማየት ያለባችሁ ዲያጎናሉን ነው። ከዲያጎናሉ ወደ ላይ ያሉት እንዳለ ዜሮ፣ ከዲያጎናሉ ወደ ታች ያሉት እንዳለ ዜሮ ከሆኑ ምን ሆነ? ዲያጎናል ማትሪክስ ሆነ ማለት ነው። ከዛ በተረፈ ዲያጎናል ላይ ያሉት ኤሌመንቶች እንዳለ ምን መሆን አለባቸው? እኩል መሆን አለባቸው። ያ ከሆነ ስካላር ማትሪክስ እንለዋለን ማለት ነው። ወይም በዚህ መልኩ ተረዱት። አይደንቲቲ ማትሪክስ ታስታውሳላችሁ። 1 0 0 0 1 0 0 0 1 ይሄ በሆነ ኮንስታንት ተባዝቶ ማለት ነው። ስለዚህ እቺ ኤ የት ትመጣለች? እዚህ መሃል ላይ ትመጣለች ማለት ነው። በዚህ መልኩ ስካላር ማትሪክስ ነው ለማለት አንድ ማትሪክስ መጀመሪያ ዲያጎናል ማትሪክስ መሆን አለበት። ሲቀጥልስ ዲያጎናል ላይ ያሉ ኤሌመንቶች እያንዳንዳቸው እኩል መሆን አለባቸው ማለት ነው። ለምሳሌ 6 0 0 0 6 0 0 6 0 0 0 6 ይሄ ምንድነው? ስካላር ማትሪክስ ነው። ለምን? ዲያጎናል ማትሪክስ ነው። ሲቀጥል እያንዳንዳቸው ዲያጎናል ላይ ያሉት እኩል ናቸው፣ 6 6 ናቸው ማለት ነው። እንደዚህ ቢሆንስ 1 0 0 0 1 0 0 0 1 ይሄም ቢሆን ምንድነው? ስካላር ማትሪክስ ነው። ለምን? ዲያጎናል ማትሪክስ ነው። ሲቀጥል ቫልዩዎቹ ምንድነው? እኩል ናቸው። እንደዚህስ ቢሆን 1 0 0 0 1 0 0 0 6 ይሄ ቢሆንስ? ይሄ ስካላር ማትሪክስ አይደለም። ነገር ግን ምንድነው? ዲያጎናል ማትሪክስ ነው ማለት ነው። ዲፊኒሽን 3.12 ልብ አድርጉ። አሁንም ማትሪክስ ኤ ስኩዌር ማትሪክስ ቢሆንና ኦርደሩ ኤን ከሆነ ኢፍ ኤአይጄ ኢዝ ኢኳልስ ቱ 0 ፎር ኦል አይ ግሬተር ዛን ጄ ዜን ኤ ኢዝ ኮልድ አን አፐር ትሪያንጉላር ማትሪክስ። አሁን ደግሞ ሌላ የማትሪክስ አይነት አገኘን ማለት ነው። አፐር ትሪያንጉላር ማትሪክስ እንለዋለን ማለት ነው። ኤ ኢዝ ሴድ ቱ ቢ አን አፐር ትሪያንጉላር ማትሪክስ ኢፍ ይሄን ፎርማት ይዩት። እንግዲህ አሁን ይዩ ሬክታንጉላር ነው ተብለናል። በዚህ መልኩ እዚህ ጋር ምን አለን? ዲያጎናል አለን። ከዚህ ዲያጎናል ወደ ታች ያሉት ኤሌመንቶች በአጠቃላይ ዜሮ ከሆኑ ይሄንን ማትሪክስ ምን እንለዋለን? አፐር ትሪያንጉላር ማትሪክስ እንለዋለን ማለት ነው። ከላይ የሆነ ቁጥር አንድ ራሱ ካለ በቂ ይሆናል። ይሄንን ተመልከቱ። ለምሳሌ ዲያጎናሉን ይዘን መጣን ታች ድረስ ምን ፈጠርን? ትሪያንግል። ከየት? ከላይ ነው የፈጠርነው ትሪያንግል። ስለዚህ አፐር ትሪያንጉላር ማትሪክስ። ከታች ያሉት እንዳለ ምንድናቸው? ዜሮ ናቸው ማለት ነው። በቁጥር ደግሞ ምሳሌ ልስጣችሁ። 1 2 3 0 1 1 0 0 5 ይሄ ቢሆን ተመልከቱ ከሜን ዲያጎናሉ ወደ ታች ያሉት አጠቃላይ ምንድናቸው? ዜሮ ናቸው። ስለዚህ ይሄ አፐር ትሪያንጉላር ይሆናል ማለት ነው። ቢ ኤ ኢዝ ኮልድ አሁን ደግሞ ተመልከቱ ስትሪክትሊ አፐር ትሪያንጉላር ማትሪክስ። ስትሪክትሊ ምን ተጨመረች? ስትሪክትሊ ማለት ነው። ኢፍ ኤ አይ ጄ ኢዝ 0 ፎር ኦል አይ ግሬተር ዛን ኦር ኢዝ ኢኳልስ ቱ ጄ ዛት ኢዝ ኤ ኢዝ ሴድ ቱ ቢ ስትሪክትሊ አፐር ትሪያንጉላር ማትሪክስ ኢፍ ይላል። እንግዲህ አሁን
መጀመሪያ ምን መሆን አለበት? አፐር ትሪያንጉላር መሆን አለበት። ተጨማሪ ክራይቴሪያዋ ምንድናት? እዚህ ጋር ዲያጎናል ኤሌመንቶቹ ራሳቸው ምን መሆን አለባቸው? 0 መሆን አለባቸው ማለት ነው። ዲያጎናል ኤሌመንቶቹን ጨምሮ ከታች ያሉት ኤሌመንቶች በአጠቃላይ ምን መሆን አለባቸው? 0 መሆን አለባቸው። ያም የሚሆን ከሆነ አፐር ስትሪክትሊ አፐር ትሪያንጉላር ማትሪክስ ይኖረናል። ኤግዛምፕል ልስጣችሁ እዚህ ጋር 0 1 2 0 0 6 0 0 1 0 0 1 ሶ ይሄ ከሆነ ተመልከቱ። ሶሪ እቺን 0 እናርጋት ማለት ነው። አሁን ይሄ ከሆነ ዲያጎናል ኤሌመንቶቹ 0 ሆኑ። ስለዚህ ይሄ ስትሪክትሊ አፐር ትሪያንጉላር ማትሪክስ ሆነ ማለት ነው። ስትሪክትሊ አፐር ትሪያንጉላር ማትሪክስ ሆነ ማለት ነው። አሁን ደግሞ ሎወር ትሪያንጉላር ማትሪክስን እንይ። ኤ ኢዝ ኮልድ ኤ ሎወር ትሪያንጉላር ማትሪክስ ኢፍ ኤ አይ ጄ ኢዝ 0 ፎር ኦል አይ ሌስ ዛን ጄ ዛት ኢዝ ኤ ኢዝ ሴድ ቱ ቢ ኤ ሎወር ትሪያንጉላር ማትሪክስ ኢፍ እንግዲህ ከቅድሙ በተቃራኒ ያስቡት ማለት ነው። ሎወር ትሪያንጉላር ማትሪክስ ለመባል ምን መሆን አለበት ማለት ነው? ከዲያጎናሉ ጀምሮ ወደ ላይ ያሉት 0 መሆን አለባቸው። ከዲያጎናሉ ወደ ታች ያሉት ደግሞ የሆነ ቁጥር መሆን አለባቸው። ብቻ ነን 0 የሆነ ማለት ነው። ይሄ ከሆነ ምን እንለዋለን? ይሄንን ሎወር ትሪያንጉላር ማትሪክስ። ምሳሌ 1 0 0 0 1 0 እንበለው፣ ምንም ችግር የለም። 2 3 4 ኢቭን 0ም ሊሆን ይችላል፣ ምንም ችግር የለም። ይሄ የሚሆን ከሆነ ይሄ ሎወር ትሪያንጉላር ማትሪክስ እንለዋለን። ምክንያቱም ከዲያጎናሉ ወደ ላይ ያሉት ኤሌመንቶች አጠቃላይ ምን ስለሆኑ ማለት ነው? 0 ስለሆኑ ይሄ ታችኛውን ደግሞ እንውሰድ በዚህ መልኩ። ኤሌመንቶቹ ነን 0 የሆኑት ከታች ስለሆነ ያሉት ይሄ ሎወር ትሪያንጉላር ማትሪክስ ይሆናል ማለት ነው። ይሄንን ማትሪክስ ኤ ኢዝ ኢኳልስ ቱ በለው። ይሄ ምን ይሆናል? ሎወር ትሪያንጉላር ማትሪክስ ይሆናል ማለት ነው። ወደ ስትሪክት ሎወር ትሪያንጉላር ማትሪክስ ስንመጣ ደግሞ ይሄ ሜን ዳይጎናሉ ላይ ያሉት ኤሌመንቶች ምን መሆን አለባቸው? 0 መሆን አለባቸው ማለት ነው። ዲ ኤ ኢዝ ኮልድ ስትሪክትሊ ሎወር ትሪያንጉላር ማትሪክስ ኢፍ ኤ አይ ጄ ኢዝ ኢኳልስ ቱ 0 ፎር ኦል አይ ሌስ ዛን ኦር ኢዝ ኢኳልስ ቱ ጄ ዛት ኢዝ ኤ ኢዝ ሴድ ቱ ቢ ኤ ስትሪክትሊ ሎወር ትሪያንጉላር ማትሪክስ ኢፍ እንግዲህ ሜን ዲያጎናሉንም ጨምሮ ወደ ላይ ያሉት ምን መሆን አለባቸው? 0 መሆን አለባቸው ማለት ነው። ከዛ በተረፈ ከሜን ዲያጎናሉ ወደ ታች ነን 0 ኤሌመንት ካለ ያ በቂ ይሆናል ማለት ነው። ኤግዛምፕል አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ማትሪስስ አስ ዲያጎናል ስካላር ኦር ትሪያንጉላር ማትሪስስ። ሶ ማትሪክስ ኤን ስናይ ተመልከቱ። ይሄ ያለ ከታች ያሉት እነዚህ ምንድን ናቸው? ከሜን ዲያጎናሉ ወደ ታች ያሉት 0 ናቸው እንዳለ። ስለዚህ ይሄ ምን ይሆናል ማለት ነው? አፐር ትሪያንጉላር ማትሪክስ ይሆናል ማለት ነው። ቢ ሜን ዲያጎናሉን ጨምሮ ከዛ ወደ ላይ ያሉት አጠቃላይ ምንድን ናቸው? 0 ናቸው ማለት ነው። ከዛ ወደ ታች ደግሞ የሆኑ ያክል ኤሌመንቶች አሉን ከታች ማለት ነው። ስለዚህ ይሄ ሜን ዲያጎናሉም 0 ስለሆነ ስትሪክትሊ ሎወር ትሪያንጉላር ማትሪክስ ይሆናል። ሲ ላይ ስናይ ደግሞ ያሉት ኤሌመንቶች ዲያጎናል ላይ ብቻ ነው ያሉት። ሶ ይሄ ምን ሊሆን ይችላል? ዲያጎናል ማትሪክስ ይሆናል። ሌላ ስካላር ማትሪክስ ለምን? እያንዳንዳቸው ኤሌመንቶቹ ተመሳሳይ ናቸው። አያችሁ፣ -2 ናቸው። ይሄ ሊሆን ይችላል ዲያጎናል ማትሪክስ ልንለው እንችላለን፣ ስካላር ማትሪክስ ልንለው እንችላለን። ሌላስ? ሌላ አሁን ይሄንን እዩ፣ ደግሞ ይሄንን እዩ። ለምሳሌ በዚህ መልኩ በወስደው
ምን ይሆናል? አፐር ትሪያንጉላር ማትሪክስ አፐር ትራይ አንጉላር ማትሪክስ ሊሆን ይችላል። ይሄ ሊሆን ይችላል። ሌላ በዚህ መልኩ ደግሞ እዩት። ይሄን ከላይ እንደዚህ ይዤ ልምጣ። እንደዚህ ውሰዱት። አያችሁ ሜን ዲያጎናሉ ላይ ነን ዚሮ ኤሌመንቶች አሉ። ከታች ያሉት ምንም ችግር የለም፣ ምንም አይነት ቁጥር ቢሆኑ ማለት ነው። ሶ አሁን ደግሞ ምን ሆነ ማለት ነው? ሎወር ትራይ አንጉላር ማትሪክስ እነዚህን ሁሉ ሊሆን ይችላል ማለት ነው። ኤክሰርሳይዝ 3.10 አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ማትሪስስ አስ ዲያጎናል ስካላር ኦር ትሪያንጉላር ማትሪስስ። እንግዲህ 4 ማትሪክሶች ተሰጥተውናል። አፐር ትሪያንጉላር የሆኑትን መጀመሪያ እንለይ። አፐር ትሪያንጉላር የሆኑትን ኤ እንደምታዩት አፐር ትሪያንጉላር ማትሪክስ ነው። ከታች ያሉት እነዚህ ዜሮ ስለሆኑ ማለት ነው። ስለዚህ እዚች ጋር ኤ እናስቀምጥ። ቢን ስናይ ሎወር ትሪያንጉል ነው፣ አፐር ትሪያንጉላር አይደለም። ሲን ስናይ ደግሞ እዩ፣ ይሄ ምን ይሆናል? አፐር ትሪያንጉላር ማትሪክስ ይሆናል። ስለዚህ እዚች ጋር ሲን እናስቀምጥ። ዲንም ስናይ በተመሳሳይ እዩ፣ ከዚህ ከሜን ዲያጎናሉ ወደ ታች ያለው ይሄ ምንድነው? ዜሮ ነው። ስለዚህ ይሄም አፐር ትሪያንጉላር ማትሪክስ ይሆናል ማለት ነው። ሶ ኤ ሲ እና ዲ አፐር ትሪያንጉላር ማትሪክስ ይሆናሉ። ወደ ሎወር ትሪያንጉላር ማትሪክስ ስንመጣ ይሄን እዩ ያለ ሶ ከላይ ያሉት እነዚህ ምንድናቸው? ዜሮ ናቸው። ስለዚህ ቢ ሎወር ትሪያንጉላር ማትሪክስ ይሆናል ማለት ነው። ሌላ ሲ ላይ ስንመጣ እዩት፣ ይሄን ያዝን። ከላይ ያሉት እነዚህ ምንድናቸው? ዜሮ ናቸው። ስለዚህ ይሄ ሎወር ትሪያንጉላር ማትሪክስ መሆን ይችላል ማለት ነው። በተመሳሳይ እዚህኛውም ላይ ስንመጣ እዩ፣ ይሄንን ሰራን። እቺ ከላይ ያለችዋ ዜሮ ናት። ስለዚህ ዲ ምን ይሆናል ማለት ነው? ሎወር ትሪያንጉላር ማትሪክስ ይሆናል ማለት ነው። ሎወር ትሪያንጉላር ማትሪክስ ይሆናል። ከዛ በተረፈ ሲን እና ዲን ስናይ ሲ እና ዲ ምንድናቸው? ዲያጎናል ማትሪክስ ናቸው። ሲ ዲ። ወደ ስካላሩ ስንመጣ ደግሞ ስካላር ለመባል ዲያጎናል ላይ ያሉት ኤሌመንቶች ምን መሆን አለባቸው? ተመሳሳይ መሆን አለባቸው። 5 ስለዚህ ይሄኛው ስካላር ማትሪክስ ይሆናል ማለት ነው። ዲ ግን ስካላር ማትሪክስ አይሆንም፣ ምክንያቱም እዚህ ጋር 2 ነው ያለን፣ እዚህ ጋር 0 ነው ያለን። ሁለተኛ ጥያቄ ሌት ማትሪክስ ኤ ይሄ ቢሆን ፋይንድ ኤ ቢ ሲ ሰች ዛት ኤ ኢዝ አን አፐር ትሪያንጉላር ማትሪክስ። እንግዲህ አፐር ትሪያንጉላር ማትሪክስ ለመባል ይሄን ነው የምናየው ማለት ነው። ይሄ እነዚህ ከታች ያሉት ምን መሆን አለባቸው? 0 መሆን አለባቸው ማለት ነው። ሶ ቢ 0 መሆን አለበት፣ ሲም 0 መሆን አለበት። ኤ ግን ይሄ ከላይ ያለው ኤ ምን መሆን ይችላል ማለት ነው? ኤኒ ሪል ነምበር ውስጥ ካሉ ቁጥሮች ማንኛውንም መሆን ይችላል ማለት ነው።